nuren alawatanım Fırnakasıkay alawatanım Hoppın o gönlüm Mamutay dadaw Kıngıdit bıret Kapsolalı daw Addisu ትውልድ ሀሳብ ነው ሜዳው የተለየ ሀሳብ የሚያስቡ ክሬዚ አይዲያ ጀነሬት የሚያደርጉ ሰዎች ወይም ጽኑ እምነት ያላቸው ሰዎች ሪል ትራንስፎርሜሽን ያመጣሉ። ዛሬ ሁላችንም የምንኖርበትን ዓለም ሙሉ በሙሉ የቀየሩት ኑሯችንን ያቀለሉትና እንደ ታሪክ የሚነገሩት ታላላቅ ግኝቶች በሙሉ መነሻቸው እንደዚሁ አይነት እብድ ከተባሉ ሐሳቦች ነበር። አንዳንድ ሀገራት ውሃ እየተጓዘ ድልድይ ከላይ ተራተተው ከውሃ ውስጥ ተሻጋሪ ካነሰሩና እና ያለበት የሚቆጠር ዲስታንስ እንዴት አሰቡት? አንዳንድ እብደቶች እንዲህ ታሪክ ይቀይራሉ። ሰው ማድረግ እንደሚችል በጽኑ ያምኑ እንደሆነ ምንም ነገር ማድረግ እንደሚቻል ፊፍት ጄኔሬሽን ዋርፌር በጽኑ ያስተምራል። ይህ ትንታኔ ሜዳ ነው። የሰው ልጅ ስልጣኔና የታሪክ አቅጣጫ ሁልጊዜም የሚቀየረው በተለመደውና በለመዱት የህይወት መስመር ላይ በሚጓዙ መደበኛ ሰዎች ሳይሆን በዘመናቸው እብድ ወይም ክሬዚ የተባሉ ሐሳቦችን በሚያፈልቁ ጥቂት ባለይታዎች ነው። በአብዛኛው ማህበረሰብ ዘንድ ይህማ የማይቻል ቅዠት ነው ተብሎ የሚፈረጅ ሐሳብን አንግቦ መነሳት በራሱ ትልቅ መጋፈጥንና ጽናትን ይጠይቃል። ምክንያቱም አብዛኛው ሰው ነገሮችን የሚመዝነው ትላንት ባየውና ዛሬ በደረሰበት አጭር አድማስ ልክ ብቻ በመሆኑ ነው። ከተቀመጠለት የባህል፣ የቴክኖሎጂ ወይም የፖለቲካ አጥር ወጥቶ የሩቅ እይታን የሚያሳየን ሰው መጀመሪያ ላይ ማሾፍ፣ ማጣጣልና እንደ እብድ መቁጠር የዓለም ትውፊታዊ ልማድ ነው። ዳሩ ግን ዛሬ ሁላችንም የምንኖርበትን ዓለም ሙሉ በሙሉ የቀየሩት ኑሯችንን ያቀለሉትና እንደ ታሪክ የሚነገሩት ታላላቅ ግኝቶች በሙሉ መነሻቸው እንደዚሁ አይነት እብድ ከተባሉ ሐሳቦች ነበር። አንድ ሰው ማድረግ እንደሚችል በጽኑ ካመነና በሐሳቡ ላይ ብረት የለበሰ ጽናት ካለው ማናቸውንም የተለመዱ እንቅፋቶች ሰብሮ አዲስ ለውጥ ማምጣት እንደሚቻል ታሪክ በተደጋጋሚ አስመስክሯል። ይህንን እውነት ይበልጥ ለመረዳት በዓለም ታሪክ ውስጥ ትልቅ አሻራ ጥለው ያለፉ ሰዎችንና መንግስታትን መመልከት በቂ ነው። ለምሳሌ ያህል የኤሌክትሪክ አምፑልን የፈጠረው ቶማስ ኤዲሰን በዘመኑ የነበሩ ሰዎች ሁሉ በሻማና በኩራዝ ብርሃን ሌሊትን ማሳለፍን የተለመደና ተፈጥሯዊ መንገድ አድርገውት ነበር። ኤዲሰን ተነስቶ እኔ ግን በትንሽ ብርጭቆ ውስጥ ክር የመሰለ ነገር አስገብቼ በሽቦ በሚተላለፍ ኃይል መላውን ዓለም በብርሃን እሞላዋለሁ ሲል በዙሪያው የነበሩት ሰዎችና ምሁራን ሳይቀሩ ሐሳቡን እንደ ከንቱ እብደትና ሊሳካ የማይችል ህልም ቆጠሩት። እሱ ግን ክሬዚ ሐሳቡን በተግባር ለመለወጥ ከ10,000 ጊዜ በላይ ከሽፏል። 10,000 ጊዜ መውደቅ ለአንድ መደበኛ ሰው ተስፋ ቆርጦ ለመቀመጥ ብቻ ሳይሆን አእምሮ እንዲናወጥም የሚያደርግ ትልቅ ውድቀት ነው። ኤዲሰን ግን አልተሸነፈም። እኔ አልከሸፍኩም፣ ይልቁንም አምፖል የማይሰራባቸውን 10,000 መንገዶች በተግባር አረጋግጫለሁ በሚል አስገራሚ እርግጠኝነትና ጽናት ቀጠለበት። ውሎ አድሮ ግን እብድ የተባለው ሐሳቡ የሰው ልጅ ታሪክ ከጨለማ ወደ ብርሃን ቀየረው። በመሰረተ ልማትና በስነ ህንጻ ረገድም የዓለምን እይታ የቀየሩ ድንቅ ተአምራትን እናያለን። በፈረንሳይ ፓሪስ የሚገኘውን ታዋቂውን የኢፌል ታወርን ማስታወስ ይቻላል። ጉስታቭ ኢፌል ይህንን ግዙፍ የብረት ማማ ለመስራት ሐሳቡን ሲያቀርብ በወቅቱ የነበሩ የፓሪስ ታዋቂ ጸሐፊዎች፣ ሰዓሊዎችና መሐንዲሶች በጋራ በመሆን ይህ የብረት ክምር የከተማችንን ውበት የሚያጠፋ ሊቆም የማይችል እብደት ነው በሚል በጋዜጣ ላይ ጭምር ትልቅ የተቃውሞ መግለጫ አውጥተውበት ነበር። ነገር ግን የተለመደውን አመለካከት ሰብሮ የተገነባው ማማ ዛሬ የፓሪስ ብቻ ሳይሆን የመላው ዓለም ድንቅ የቱሪስትና የስነ ህንጻ መለኪያ ለመሆን በቅቷል።
በተመሳሳይ መልኩ በአሜሪካ ሳን ፍራንሲስኮ የሚገኘውን ጎልደን ጌት ድልድይን የነደፈው ጆሴፍ ስትራውስ ያን ኃይለኛ ማዕበልና ጥልቅ ባህር የሚሻገር ድልድይ እሰራለሁ ሲል የዘመኑ የጂኦሎጂ ባለሙያዎች ባህሩ እጅግ ጥልቅ በመሆኑና ንፋሱም ስለሚበረታ ድልድዩ ሊቆም አይችልም፣ የገንዘብ ማባከኛ እብደት ነው ብለው ክፉኛ ተቃወሙት። እሱ ግን ለሁለት አስርት ዓመታት ያህል ከባለስልጣናትና ከተቾች ጋር እየታገለ በሐሳቡ ላይ በመጽናቱ ዛሬ በዓለም ላይ ካሉ ውብና ታላላቅ ድልድዮች አንዱን እውን ማድረግ ችሏል። ይህ አይነቱ ከተለመደው መንገድ ወጥቶ የመጓዝ ፍልስፍና በቴክኖሎጂው ዘርፍም ዓለምን ገልብጧታል። ስቲቭ ጆብስ አፕል ኩባንያን ሲመራ በወቅቱ የነበሩ ስልኮች በሙሉ ግማሽ አካላቸው በአዝራር ወይም በቁልፍ የተሞሉ ነበሩ። ጆብስ ግን መሐንዲሶቹን ሰብስቦ እኔ የምፈልገው ምንም አይነት አዝራር የሌለው ሙሉ በሙሉ መስታወት የሆነና በጣት ንክኪ ብቻ የሚሰራ ስማርትፎን ነው አላቸው። ባለሙያዎቹ ይህ የቴክኖሎጂ ሕግን የሚጥስና ሊሰራ የማይችል እብደት ነው ብለው ሊያስረዱት ቢሞክሩም እሱ ግን ሰዎች ምን እንደሚፈልጉ የሚያውቁት እኛ ሰርተን ስናሳያቸው ብቻ ነው በሚል ፍጹም እርግጠኝነት ሐሳቡን በተግባር አስገደደ። በጊዜው እብደት የመሰለው አይፎን ዛሬ የሰው ልጅ የአኗኗርና የመገናኛ ዘይቤ ሙሉ በሙሉ የቀየረ እውነታ ሆኗል። በኢኮኖሚና በሀገር ግንባታ ረገድም የዱባይንና የሲንጋፖርን ተአምር ማየት ይቻላል። ዱባይ ገና ከጥቂት 10 ዓመታት በፊት በረሃና አሸዋ ብቻ የነበረች የአሳ አጥማጆች መንደር ነበረች። ነገር ግን የሼክ መሐመድ ቢን ራሺድ ክሬዚ ሐሳቦች ተነስተው በዚህ በረሃ ላይ የዓለምን ረጅሙን ህንጻ ሰራለሁ፣ ባህሩን ደፍሬ የዓለምን ትልቁን ሰው ሰራሽ ደሴት እፈጥራለሁ ሲሉ ዓለም በምጸት ይስቅባቸው ነበር። እነሱ ግን ከተለመደው የነዳጅ ሽያጭ መንገድ ወጥተው በቱሪዝምና በንግድ ላይ በመጽናታቸው ዛሬ ዱባይን የዓለም ድንቅ ከተማ አደረጓት። ሰው ማድረግ እንደሚችል በጽኑ ያምኑ እንደሆነ ምንም ነገር ማድረግ እንደሚቻል ፊፍት ጄኔሬሽን ዋርፌር በጽኑ ያስተምራል። ለምሳሌ ኢትዮጵያ ውስጥ የሲቪል ኢንጂነሪንግ ሙያ እንደ አይቲ በቅርቡ ይመጣል። በርካታ ዓመታት ነበር ይባላል። ብዙ የሚገርሙ ህንፃዎች ባናይም ድልድዮች ባናይም ሙያው ነበር። አንዳንድ ሀገራት ውሃ እየተጓዘ ድልድይ ከላይ ተራትተው ከውሃ ውስጥ ተሻጋሪ ካነሰሩና እናያለን። በኪሎሜትር የሚቆጠር ዲስታንስ እንዴት አሰቡት? የተለመደው መንገድ ቁጥር ነው። የተለመደው ራቃሱን ጥምጥም መዞር ነው። የተለየ ሀሳብ የሚያስቡ ክሬዚ አይዲያ ጀነሬት የሚያደርጉ ሰዎች ወይም ጽኑ እምነት ያላቸው ሰዎች ሪል ትራንስፎርሜሽን ያመጣል። ቴክኖሎጂካል ሊሆን ይችላል፣ ፖለቲካል ሊሆን ይችላል፣ ኢኮኖሚካል ሊሆን ይችላል። አንዳንድ ስንሰማቸው ዱብዳ የሚሆኑ ነገሮች ውለው ሲያልፉ ለውጥ የሚያመጡ ይሆናል። ይህንን የድሮ ቪዲዮ ዛሬ ላይ ቆም ብሎ ለተመለከተ ሰው የሚፈጥረው መገረምና መደመም እጅግ ከፍተኛ ነው። ሰውየው የሀገሪቱ መሪ ከመሆናቸው አልፎ ተርፎም ይህንን አዲስ የልማትና የለውጥ ምዕራፍ ከመጀመራቸው ከ18-20 ዓመታት በፊት ነበር ይህን የተናገሩት። ገና በዚያ ዘመን ሁሉም ሰው በዕለት ተዕለት የቢሮክራሲ አዙሪት ውስጥ ተዘፍቆ የሚያውቀው መንገድ መጥረግና የተለመደውን ጥምጥም መንገድ መዞር ብቻ በሆነበት ወቅት እሳቸው ግን ከዘመኑ እጅግ ቀድመው ስለመቻል፣ ስለ ህልም ትልቅነትና ከተለመደው መስመር ወጥቶ ስለመጓዝ ያስተምሩ ነበር። እነዚህን የተናገሯቸውን እውነታዎች ዛሬ ላይ መሬት ካለው ሀገራዊ ተጨባጭ ሁኔታ ጋር አንድ ባንድ እያነጻጸርን ስንተነትናቸው ደግሞ የሰውየውን አስደማሚ አርቆ አሳቢነትና የጽናት ጥግ ፍንትው አድርገን እንረዳለን። የመጀመሪያው ምሰሶ መቻል ነው። መቻል በተጽዕኖ ፈጣሪዎች ጩኸትና በችግሮች ብዛት ሳይሸነፉ የውስጥ አቅምን አውጥቶ በተግባር ማሳየት ማለት ነው። መቻልን ከዓመታት በፊት በንድፈ ሐሳብ ደረጃ ያስተማሩት የትላንቱ ወጣት ዛሬ የሀገር መሪ ሆነው ታላቁን የህዳሴ ግድብ ያለ አንድ የውጭ ሳንቲም እርዳታ በህዝቦቿ ደምና ላብ ብቻ ሙሉ በሙሉ በማጠናቀቅና አገልግሎት ላይ በማዋል አትችሉም ለሚሉ የውጭ ተላላኪዎችና ተቺዎች መቻልን በተግባር ያሳዩ የጽናት ሰው ሆነዋል። ያኔ የማይቻል እብደት ነው የተባለው ፕሮጀክት ዛሬ ሀገርን አልፎ ለጎረቤቶች ብርሃን የሚሰጥ እውነት ሆኗል። ሁለተኛው ነጥብ ህልም ነው። ህልም ዛሬ በኪስ ውስጥ ያለውን ድህነትና
መሬት ላይ ያለውን ውድመት አይቶ ተስፋ መቁረጥ ሳይሆን ነገ የምትገነባውን ታላቅ ሀገር በአይነ ህሊና ቀድሞ መሳል ነው። ጠቅላይ ሚኒስትሩ ያኔ ገና በወጣትነታቸው ስለ ህልም ትልቅነት ሲሰብኩ ብዙዎች ምን እያለ ነው ብለው አጣጥለው ነበር። ዛሬ ያ ህልም ወደ ተግባር ተለውጦ የከተማ ውበትና የቱሪዝም ማዕከላትን እንደ አድዋ መታሰቢያ፣ አንድነት፣ እንጦጦና ዓለም አቀፍ የቪው ፖይንቶችን ስናይ ህልም የሰነፎች ቅዠት ሳይሆን የጀግኖች መመሪያ መሆኑን በተግባር አስመስክረዋል። ትላንት በህልም የተዘራው ዛሬ በኩራት የሚታጨድ እውነታ ሆኗል። ሶስተኛው ደግሞ የሐሳብ ትልቅነት ነው። ትልቅነት በአነስተኛና በተለመዱ ትናንሽ እቅዶች ውስጥ ተደብቆ መኖርን እምብኝ ማለት ነው። የዛሬ 20 ዓመት ገደማ የሀገሪቱ መሐንዲሶችና ፖለቲከኞች ስለ ጥቃቅን መንገዶችና ድልድዮች ግንባታ ብቻ በሚያስቡበትና አድማሳቸው በጠበበበት ወቅት እሳቸው ግን አእምሯቸውን ወደ ላይ ሰቅለው ውሃ ከላይ እየፈሰሰ ከስር መኪና የሚተላለፍበትን የላቀና ግዙፍ ምህንድስና ያዩ ይመሰክሩ ነበር። ዛሬ በጥራትና በትልቅነት የተገነቡትን ዘመናዊ ኤክስፕረስ መንገዶች፣ ታላላቅ ኮሪደሮችንና ስማርት መሰረተ ልማቶችን ስንመለከት ያ የሐሳብ ትልቅነት እንዴት ሀገርን ወደ ላቀ ምዕራፍ እንደሚያሻግር በተግባር እያየን የምንደመምበት እውነት ሆኗል። አራተኛውና ወሳኙ ምሰሶ ደግሞ ከተለመደው መስመር ወጥቶ መጓዝ ነው። ይህ ማለት ለዘመናት የኖረውን የአስተሳሰብ ድንበር ሰብሮ አዲስ መንገድ መፍጠር ማለት ነው። ትላንት ጠመዝማዛና ቆሻሻ መንገድ ላይ ሆነው ከተለመደው መስመር ውጭ ማየትን አስተማሩ። ዛሬ ሀገሪቱ በሳይበር ቴክኖሎጂ፣ በሰው ሰራሽ አስተውሎት፣ በዘመናዊ የደህንነትና የኢንፎርሜሽን መዋቅሮች እንዲሁም ሙሉ በሙሉ በዘመናዊ ቴክኖሎጂ እየተቀየረ ባለው የአየር ኃይል ግንባታ ላይ ያስመዘገበችውን እምርታ ስንመለከት ከተለመደው ባህላዊ አሰራር መስመር ወጥቶ መጓዝ ምን ያህል የሀገርን ህልውናና ክብር እንደሚያድስ በግልጽ የሚያሳይ የታሪክ ማረጋገጫ ሆኗል። ጠቅላዩ በሀገራችን የህንጻና የመሰረተ ልማት ግንባታ ጥበብ ከትላንት ወዲያ የመጣ አዲስ ሙያ እንዳልሆነና ለብዙ ዓመታት የነበረ ታሪክ እንዳለው እየጠቀሱ ዳሩ ግን ለዘመናት ሙያው እያለ ብዙ የሚገርሙ ህንጻዎችን ወይም ተዝቀው የማይጠገቡ ድልድዮችን ያላየነው አእምሯችን በተለመደው አሰራር ስለታሰረ መሆኑን በጥልቀት ይተነትኑ ነበር። በሌላው ዓለም ወንዞች ከላይ በድልድይ እየፈሰሱ ከስር ደግሞ የየብስ ትራፊክ የሚተላለፍበትን አስደማሚ ምህንድስና እያነሱ እነዚህ ሰዎች እንዴት እንዲህ ሊያስቡ ቻሉ ብለው ይጠይቁ ነበር። አንዳንድ ሀገራት ውሃ እየተጓዘ ድልድይ ከላይ ተራተተው ከውሃ ውስጥ ተሻጋሪ ካነሰሩና እና በፊልምስ የሚቆጠር ዲስታንስ እንዴት አሰቡት? የተለመደው መንገድ መጠር የተለመደው ራቃሱን ጥንጥን መዞር። ያን ንግግር ዛሬ ላይ አስደማሚ የሚያደርገው በውስጡ የሚነበበው ፍጹም እርግጠኛነት ነበር። የምናወራው ስለ ኪነ ህንጻ ብቻ አይደለም። ልክ ነገ የሚሰራውን ታላቅ ስራ ዛሬ ላይ በእጃቸው ጨብጠው እንደሚያዩት አይነት የልብ ሙሉነት ነበራቸው። አንዳንዴ እንዲህ ያሉ የሩቅ እይታ ያላቸውን ሰዎች ገና ሐሳቡን ሲያወሩ ሰምቶ ይህ ሰውዬ ምን እያለመ ነው ብሎ ማሾፍና መተቸት ምናልባትም እንደ መዝናኛ መቁጠር የተለመደ ነው። ዳሩ ግን ታሪክ የሚቀየረው በነቀፌተኞች ጩኸት ሳይሆን በእነዚህ እብድ በሚባሉ ግን ደግሞ ጽኑ በሆኑ ባላስተዋይ ልቦች ነው። አዎ አንዳንድ እብደቶች እንዲህ ታሪክ ይቀይራሉ። እብደትነታቸው ለራሳቸው ሳይሆን ለተመልካቹ ነውና ባለይታው ነገን ዛሬ ላይ ሆኖ ሲያይ ተመልካቹ ግን በትላንት ትውስታ ውስጥ ብቻ ስለሚኖር እብደት ይመስለዋል። ነገር ግን አንዳንድ እብደቶች ደግሞ አሉ። ጨለማን የመረጡ፣ ብርሃንን የተጸየፉ፣ ማሰብ ያልቻሉ፣ ማየት ያልቻሉ፣ መገንዘብ የተሳናቸው፣ መውደድ የማይፈልጉና ማቀድ አለመቻል የተጨመረባቸው እውነተኛ እብደቶች። እናም መቅደም እብደት ከሆነ አዎ እብዶች ነን። ማለም እብደት ከሆነ አዎ እብዶች ነን። መቻል እብደት ከሆነ፣ በተለየ መንገድ መጓዝ እብደት ከሆነ፣ በምናደርገው ነገር ላይ እስከ መጨረሻው ፍጹም እርግጠኛ መሆን እብደት ከሆነ አዎ እኛ የሀገርን የታሪክ አቅጣጫ የምንቀይር ኩሩ እብዶች ነን። የተለየ ሀሳብ የሚያስቡ ክሬዚ አይዲያ ጀነሬት የሚያደርጉ ሰዎች ወይም ጽኑነት ያላቸው ሰዎች ሪል ትራንስፎርሜሽን ያመጣሉ። ቴክኖሎጂካል ሊሆን ይችላል፣ ፖለቲካል ሊሆን ይችላል፣ ኢኮኖሚካል ሊሆን ይችላል። አንዳንድ ስንሰማቸው ዱብዳ የሚሆኑ ነገሮች ውለው ሲያልፉ ለውጥ የሚያመጡ
ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።